ነገር ማለት ነው። አዳመው ለብሩክ ፍራንክ ሲያደርግ ማለት ነው ብሎ ይስቃል። ሃይሚ ፍራንክ ሲያደርግ ማለት ነው ሃይሚና ብሩክ አንድ ናቸው። ሃይሚና ብሩክ አንድ ናቸው ብሎ እየለምኑ ይመጣሉ። ሃይሚ ትንሽ ከበድ ስለምን የሃይሚ ፍራንኳ እኮ ያድራል። አሁን እኔ አሁን ዝም ብዬ ነው የሚስቀው። አሁን በኋላ ማለት ነው በኋላ አሁን 2 ቀን ከሆነ እግዚአብሔርን ጨርቅ ነው የሚጥለው። ፍጥ የሰው አንተ ፒዛ የለም ፒዛ የለም ማለት ነው። ፍራንኳ አይባልም። በሰው ሀገር ላይ የ2 ቀን ፍራንክ አታደርግም። እኔ እንደው እርግጠኛ ነኝ ካረገ ይከብዳል። አይደለም ልጁ ራሱ ይገለበጣል እንጂ ልጁ ራሱ ባራቱ ይቆማል። ባለፈው የረዳግና ጀመር በሰው ሀገር ላይ 2 ቀን ፍራንክ ማደረገች ማለት እኔ እንጃ ሃይሚን አናቃትም ማለት ነው። ግን ታረጋለህ ብዬ እኔ 100% አታደርግም ነው የምለው። አይደለም ሃይሚ እንደዚህ አይነት ፍራንክ ከባዱ ከመጣች ማለት ነው አታቆምም። አውቃለሁ እኔ እግዚአብሔር ሃይሚ 2 ቀን ቢያንስ አንድ 3 ቀን ቢያስጨልል እኮ ጥሩ ነበር። አይ ሌላ ቀን ዛሬ አርጋ በቃ ለትለት ፍራንኮ ወደው መነገር አለበት እንዴ ማሳደር የለባት። ካሳደረ እኔ ራሱ ይከብዳል። እናንተ ማለት ነው ዛሬ ብሩኬ ወይኔ ማቤት ድረሽ ወይኔ ብሩኬ ወይኔ ብሮ ማቤት ድረሽ ብሮ ወደዛ ወደዚህ ወደ ግራ ወደ ቀኝ ዙር ሲል እናንተ ደግሞ ሃይሚ ልጁ ጨጓራ እንዳልጪ ሃይሚዬ ልጁ እኮ ጨጓራ በሽታ ባንቺ ጀምሮ ትናንትና የሰውን ጨጓራ ታማ ነበረች። እስኪ እግዚአብሔር ይጠብቀው። አይ ትናንት ነው መልስ እንደሚገባው እኔ አውቄ የኩሊ አይ ብሩኬ መልሱን ጠብቅ ነው ያልኩት። ወይኔ እግዚአብሔር ይጠብቅ። እውነት ወላሂ ያለውን አርገው አደራህና ነገር ይሁንልኝ። አሁን ዝም ብለን እየሳቅን ትልቅ ነገር እንዳይሄድ እግዚአብሔር ያስ ፍራንክ ነው ብላ ትንገረን ለኛ። ለኛ ፍራንክ ነው ብላ እንኳን ከነገረች በኋላ ሌላ ነገር ከነገረችን ይቀላል። እውነት ብሩኬ ሌላ ቦታ እንዳይሄድ እግዚአብሔር ይጠብቀኝ። ፍራንክማ ይሄ ቶሎ ያልቅ፣ መንፈሱ ይመታው። ወይኔ ፍቅር ተይዘውት ሊበቃ ቻው አይደለ እኮ ብሩኬ ቶሎ ብሎ እግዚአብሔር ለውሳኔ ጫፍ ነኝ ብሎ ደግሞ ኢትዮጵያ ልሄዳለሁ ብዬ የቆረጥኩት ቲኬት ነበረ ቀድቼለሁ ብሎ እንዳይመጣ አንቺ ፍቅር እዚህም በይ ማለት ነው። እግዚአብሔርን አዲስ አቅ የኔ ውድ ማለት ነው። እግዚአብሔርን አዲስ አቅ ሃይሚ ከእውነት የፕራንክ ሰይጣን ከተነሳ የሰው አሁን ተነሳ ነው አይተኛም። የሰው ፉት ፍራንክ ነው ታሽቃብጡ በላቸው። ደግሞ ልጁ እሱ ደግሞ ቲሸርቱን ይዛራ እንደሷ እኔ አላቅም። እስቲ ቆይ ጠጋ ላድርጌ ሊያየው። ለምንድን ነው ያዘችው እጁን? ኡፍ ወይኔ ዛሬ ልጁ አለምዬ የኔ ጉድ ማለት ፕሮፋይልሽን ቀይረሻል ወይ? እስቲ ኮሜንት ላይ ፕሮፋይላን ቀይራለሁ። አለምዬ ያቺኛው አለምዬ ነች እንዴ? አለምዬ ያቺ ብሩኬን ብቻ ያስቀመጠችው መሰለኝ። ቆይ እስቲ ኮሜንት ጻፊልኝ ውዴ። እሷ ነች እንዴ? እሷ ከሆነች ማለት ነው ገደል ታስገባኛለች እኔን ማለት ነው። ትሰድበኛለች። ለስተዳለች እሷ ናት እንዴ? እንዴት ናችሁ? ደህና ናችሁ? እሷ ናት ራሷ። አለሁላችሁ። ደህና ናችሁ? ወይኔ ልጅሽ ዛሬ ማለት ነው ልጅሽ ዛሬ ወይኔ ቡራ ወይኔ ቡቡ ብሎ ወይኔ ጨጓራው ልጄን ልታቃጥለው ነው ዛሬ። ልጅሽ ጨጓራ እዛው ማለት ነው። ዱባይ ላይ በረዶ የለ ማለት እንትን ምንድን ነው ቡዛ የለም አስክሬም በሰው ሀገር ልጄን ሊቃጠል ነው። አስክሬም ላኩለት። እናንተማ ደስ አላችሁ በእውነት ግን ግፈኞች ናችሁ እውነት። አለምዬ ማለት አለምዬ ደስ ለምን መሰለሽ እኔ ያሳቀኝ ነገር ማለት ነው። ቆይ አለምዬ ይሄን ያሳቀኝ ነገር ምንድነው ታውቂያለሽ? ባለፈው ብሩኬ ልጁን ስቶሪ ላይ ሲያስቀምጥ ማለት ነው አዳሜው ላሴቶች አምጥቶ የኔ ጀግና ብሎ ልጁ ይፎስታሉ። ለምን ምን አውቆ ነው? አሁን ብሩኬ ጋር ስለመጣ ብቻ እኮ ነው ያሽቃብጡ የነበሩ ልጆች የኔ ብሎ ነው እንጂ እኔ እንደው ጻፍኩላቸው እኮ ያስር ነው ወይ ብዬ ጻፍኩላቸው ማለት ነው። አለምዬ ማለት ነው። ቆይ ፍቅር ያሳቀኝ ይሄ እኮ ነው። አሁን ሃይሚ ጋር መጣ ለሱ ደግሞ ልጁን አሁን ደግሞ ምን ሊያደርጉ ነው? ዲሌት ሊያደርጉ ነው።
አይደለም አለምዬ ማለት ነው። አለምዬ ሊንገርሽ ማለት ነው ውድ እናት ማለት ነው። እሱ ብሩኬ ስቶሪ ላይ ሲፖስት በሱ እሱን ቲቶ ገና በራሱ ኢንስታግራም ላይ በራሱ ቲክቶክ ላይ እየገቡ ፎቶን እያመጡ የኔ ውድ የኔ ሸንቃጣ የኔ ሸመና እያለው ነበረ። አሁን ተንጨራጨሩ። አይደለም እኔ ማለት ነው አለምዬ እውነት ታች ያላችሁም ጸሎት አድርጉ። ብሩኬ ማለት ነው ወይኔማ ቤተ ድረሽ ሃይሚዬ ላንቺ ያለው ስሜት ዜሮ ነው አይደለም። ወሳኔ ሰው ነኝ ብሎ ማለት ነው ልብስ እንደው አይልም ልጄንማ አይልም ፍቅር አይልም። ደግሞ ሃይሚ ማለት ነው ይኸውልሽ እሱ በአፉ ነው እንጂ ፕራንክ ያደረጋት ሰው ይዞ አልመጣም። ስለዚህ እሷን ባታመጣ ኖሮ በአፏ እንደዛ ፕራንክ ብታደርገው አሪፍ ነበር። አይደለም እኮ አይደለም። ምንድነው እሱ ደግሞ ባለፈው ምን አለ? ባለፈው እኮ እሱ ፈረንጅ አይተሽ ወይተሽ ቀራ አለ። እሱ ደግሞ ያለችው እሱ አሁን እና ታዲያ አበሻ ቀይራ ማምጣቷ ነው። ሃይሚ ግፏማ አይደለም። ፈረንጁ ከመጣ ብሩኬና ፈረንጁና እነሱ በእንግሊዝኛ አያወሩማ። ፈረንጁ ደግሞ ይመጣል። ሃይሚ ፍራንክ ነው ብላ ታመጣለች። ግን መሀል ላይ ቪዲዮ ይበላሻል። ይሄ ልጅ ዛሬ አንቆ ብቻ ሰው ሀገር እንዳታሳስረው ልጄን። ወይኔ ልጅሽ እንትን የምር አለምዬ ውድ ነገር ማለት ነው። አስክሬም የሚገዛ ማለት ነው። አስክሬም ያሉ ልጆች አጠገብ ያለችው እነማይብሮ ናቸው። ባለፈው የሄዱት አስክሬም ምናምን ግዙ ይገዛሉ። እነማይብሮ ይከባከቡታል። ችግር የለም። አይደለም አለምዬ ማለት ነው። አለምዬ ደስ ይላችኋል። ሳቃችሁ እኮ አይደለም ትናንትና አለምዬ ማለት ነው። ትናንትና ቪዲዮ ትናንትና ለብዙ ሰው ጥሩ ፕራንክ እኮ ተመችቶኛል። የትናንትና ፕራንክ ነው። እንደ ትናንትና ተመችቶኛል። ለእኔም ተመችቶኛል። የትናንትናው ዛሬም ማለት ነው። ዛሬ እሱን ትንሽ ልታንጨራጭረን እንጂ እናንተ ገደል ግቡ። አንድ ነገር ልንገራችሁ፣ እሷ ከሌላ ሰው ጋር ስትመጣ ብሩኬን ጢላ ልትሄድ ነው ምናምን። ሃይሚ እንደዚህ አይነት ሰው አይደለችም። እናንተ ደግሞ አሁን አንድ ነገር አይታችሁ አትፍረዱ። አንዳንድ ሴቶች ደግሞ ስታስቢው በአይኗ ላየችው ሲናደድ፣ አሁን በአካል ይህንን ልጅ ይዛ እንደዚህ ለምን አይናደድ? አንቺ እንዴ እኛም እኮ ይዘናል። ወንድ እሱ ይናደዳል እኮ ይናደዳል። ብሩኬ ደግሞ ይናደዳል። ደግሞ ብሩኬ ጓደኛ ለምን ትሰራለች እኮ እሷ ማለት ነው። ፕራንክ የምትሰራው እኮ እሱን ለማናደድ ነው። እሷ እንደተንጨረጨረች ልታንጨረጭረው ነው እንጂ እኮ ለማየት አይደለም። ደግሞ ማለት ነው ደግሞ በሃይሚ አለምዬ በሃይሚ ደስ የሚል ነገር ምንድነው ታውቃለሽ? ብሩኬ ጋር ያለው ጓደኛ እዚህ ሰፈር ነው የሚዞረው ሃይሚ ማለት ነው። ከዛ ወጣ ያለ ነገር አታመጣም። እግዚአብሔርን ባለፈው ፔጼ ነው ያመጣችው። ግን ብሩኬ ሲያመጣ የሆነ ደረቅ ሰው ያመጣል። ደረቅ የሆነ ሰው አይደለም። እናንተ እሷን ስለምትወዱ እየመረጣችሁ ነው ለእሷ እንጂ እየወገናችሁ ነው አይደለም። እሷ መጣ እሱ የሚጎዳ ሰዎች አይደሉም። ምክንያቱም እሱ የሚቀርበው የሚወደው በጣም የሚግባቡ ሰዎች ነው የምታመጣው እንጂ እሱ እኮ ነው። ታዲያ ያመሽው ጓደኛ ሲክድሽ እኮ ነው ከባዱ እኮ። አዎ አይደለም። እሱ እኮ ለማጫጨር ነው። አሁን ሃይሚ ይሄ ልጅ አፈቅራለሁ ብል እኮ ልጁ እንኳን ለምሳሌ እሱ ወይ ልጁን ብል ሃይሚ አትቀብልም ወይ? እሱ እኮ ያውቃል እኮ ብሩኬ እኮ ያውቃል። እሱን ሲጀመር ማለት ነው የሚከብደው ይኸውልሽ፣ በጓደኛ የጓደኛው ሲቀማ በጣም ያናድዳል ማለት ነው። የማያውቀው ሰው ቢቀማው ይሻላል ማለት ነው። አይደለም እኮ ስሜቱ ይከብዳል። እንደውም እናንተ የሚያውቀው ሰው ነው የምታመጣው ብትሉ ብታመጣም ስሜቱ እንደውም የሚከብደው በሱ ነው ማለት ነው። ወይኔ በላቸው በራሴ እጅ ዱባይ ይዘህ መተህ በራሴ እጅ አሁን ልትቃጠል ነው። ወይኔ ብራው አይዞህ ወንድሜ በርታ፣ አንተ ጀግና ነች። ነው ፍቅር አጥንተን በቃ ምን አንቺ ለምንድነው ለጠፋችሁ? አጥፉ ፎቶ እንደ ለጥፋችሁ ቁጭ አላችሁ ገስት ላይ እባክሽ ከሃይሚ ከብሩኬ ጋር ያለው ፎቶ ያምራል። ይሄ ልጁ ደረጃ ብሩኬ ጋር ያለው ፎቶ አድርጉ። እንደ ለምን ነው ገስት ላይ አድርጋችሁ ቁጭ ትላላችሁ? ደስ እንዳይሰርበት እንደማን ነው የሚሰርበት? ማን አልገባው? እኔ ቤት አንቺ መቼም አትገቢም። ማን ነው ያመጣችው? ስድብና ጸብ አታምጪ። ተይ ሁሉም ይግባና ይጫወት። ጀስ ፈን ነው፣ ጨዋታ ነው አይደለም። አሁን እኔ እቺ ልጅ ማለት ነው እቺ ልጅ በኔጌቲቭ ነው የምትወስደው። የምሬ ነው እኔ ማለት ነው
እንደዚህ አይነት ፎቶ ነው ደስ የሚለው። ይሄ የኛ ፎቶ ገደል ይግባ። ልጁ ነው አሁን ገደል ነው የሚያስገባው ልጁ። አንቺ ያውቃለሁ ሰው ለማናደድ ብለሽ እኛን ለማናደድ ነው ያመጣሽው። እንኳን አጠፋሽው። አሁን በቃ ቆንጆ አደረግሽ። እኔ ማለት ነው አሁን ይሄ ልጅ እጄ ገደል ነው የሚያስገባው። እሱ የራሱ ሚስቱ ትቶ እንደሚሄድ ነው ማድረገው። ሀይቢ ጋር ለምን ጠጋ ነው እሱ ፍራንክ ለፍራንክ ነው። አንድ ጉድ ነው ለዛሬ ተሸግረላት። ፍራንክ ቢሆን ለምን መጣ ሀይሚ ጋር ለምን መጣ? እኔ አልሄድም የእናንተ ጨርቃ ፋሚሊ በጣም ከባድ ናቸው ብሎ ለምንድን ነው ሮጦ የማይሄደው? እኔ አሁን እመጣለሁ። ቆይ ችግር የለም ስራ ነው። ቀድማቸው አትሳደቡ። እነሱን ቀርቦ እያገለገላቸው እየረዳቸው ያለ ሰው ስለሆነ እንዳትሳደቡ። በእውነት ነውር ነው ስድብ። እውነት እየረዳቸው እግዚአብሔር እኔ አለምዬ ማለት ነው። አንዳንድ ሰዎች እዚህ ጋር አሁን እሳት ውስጥ የገቡ ልጆች አሉ። ጌታ ምን ሲቀልድ ማለት ነው። ገስት እንስራ ስር አዳሚው ላይ እያለቀሰ ነበረ። በትልቁ አስቀምጪኝ ፍቅር። እኔ እቺ ፎቶ በጣም ነው የምወደው። ገስት ፈን ነው ምንም እውነት ነው። ይኸው ካሜራማኑ ብሩክ ነው የሚሆነው። እውነት ነው ካሜራማኑ አይደለም። ካሜራማኑ ደግሞ ማለት ነው። ካሜራማን አሁን ብሩክ ነው አይደል? ብሩክ ደግሞ እኛ ፊት ሲመጣ ማለት ነው። እኛ ፊት ሲመጣ ወይኔ ብሩክ ሀይሚ በኔ ላይ ኡፍ ሲሉ ሴቶቹ ደግሞ ማለት ነው። ወይኔ ጨጓራ ልጅ ጨጓራ በሽታ እናንተ አንድ ሰው ዛሬ በሀይሚ ላይ ካወራችሁ ገደል ነው የሚያስገባችሁ። አንዳንድሽ ኮመንትሽ አምጥቼ ነው የምዘግዝብሽ። አይ ስነ ስርዓት ያሽ ማንንም እንዳትሳደቢ ፍቅርዬ፣ በግ አምላክ። ሀይሚ ላይ አንድ ሰው ካወራ ገደል ነው የሚያስገባቸው። አያወሩም፣ የሚያውቋት አያወሩም። ሁሉም ይገባዋል። ስራ ነው፣ ጀስት ፈን ነው። ማንም እንትን አይልም። እኛ እኮ ቤተሰብ ታውቃል። እናንተ ዛሬ ሰበት ቢዩ ይላል እንደዚሁ ፈን አድርጉ እንጂ ጸብና ስድብ ምናምን ማንንም እንትን አትበሉ። የለም እኛ የፍቅር ሰዎች ነው። ስደት ዓለም ያላችሁ በእርስ በእርሳችሁ አይ ፍቅርዬን ማላብናት ፍቅርዬ ዱባይ ሀይሚ ባትመጣ ኖሮ ልጄ ልዘቀዝቅ ነበር እኮ። አስፈራርታይ ነበር አልምርልሽም ብላ ፍቅር አስመሳይ ብላ ደግሞ አንዷ ትሰድባለች። አንቺ ማለት ነው ታውቂኛለሽ። አንቺ መተሽ ማለት ነው ቡቡ የምትባል ልጅ ማለት ነው። አንቺ ቡቡ ሽጥፋና የምን ቡቡ ነው የምትባል ነው? ሳደብ ፍቅርዬ ጀስት ፈን ነው። ትጻፍ ምንም ለምን ትጻፋለች? እኔ በብሎክ ነው የሚሸኝሽ። ጥሩ ነገር ማታው አይደለሽም። ጀስት ጨዋታ ነው አይደለሽም። አንቺ ትያትልሽ ክፉት መልሽ። ተናደው ብዙ ሌሎች እንደዚህ አይነት ፎቶ እንደዚህ ቆንጆ አምጡ ፎቶ ደግሞ ሀይሚ ጋር ይመጣል ልጁ ዛሬ በኋላ 2 ሰዓት ላይ እሱ የሱ ውጤት ያያለው። መጥፎ ነገር ከሆነ ገደል ያስገባለው፣ ጥሩ ነገር ከሆነ ደግመ ፎስታለው። ብሩክ እና ሀይሚ ደግሞ አንድ ላይ ይመጣሉ። ኦ ማይ ጋድ ወይ ጉድ! ዛሬ ቀን እኔ ኮንግሬስ ሃይሚ ፍራንክ እግዚአብሔር ጠብቀኝ። እንደዚህ ቆይታ እሳት ነው የምታስወርደው አልኳት። እናንተ ደግሞ አሰሙ። ትስራ ማለት እንዳሰራ አላለንም እኮ እንዳሰራ አላለንም እኮ። ቢሰሩ በፍቅር ስሩ። እነሱ መጣላት ምናምን አንፈልግም። ዋሌኩም ሰላም ወራህመቱላሂ ወበረካቱ። ይሄ ሲቀልድ ነው እናንተ ሁሉ ነገር አሁን ተውቱ። እናንተ አይጣሉም በዚህ ይሄ ሲቀልድ ነው። እኔ እነሱ ልጆችን ለማስጠልል እኮ አይደለም። እኔ ልጆችን ለማስጠልል ነው ቅድም ያለው። እንዴ ነሽ? ደህና ነሽ? እኔ ደህና ነኝ። ወይኔ ውድ ነገር ማለት ደህና ነኝ አልሐምዱሊላህ። ፍቅር እኮ ማለት እናት ልንገርሽ፣ አንጨረጨረች እኮ ሰው አንጨረጨረች እኮ አንጨረጨረ ማለት ነው። አዳሚው ላይ ደፈት ይወጣ ወይኔ ቀልላ ለሳቀሽኝ ወላሂ ፍቅር ስራሽን ቢ ወላሂ ሞትኩ። የኔ ትንሽዬዋ ልጅ ሰሞኑን ደግሞ የልጅ አፋቃሪዎች በዝተዋል እኮ ተኝታ አላደረችም። ሀይሚዬ አይደለም አሁን ማለት ነው። ይሄ ልጅ እንኳን አዲስ ቢሆን ማለት ነው። እኔ የሚገርመኝ ነገር ለእናንተ አዲስ ልጅ ብሩክ ጋር ባለፈው ባይመጣ ኖሮ እኔም ፈራለሁ። ደግሞ ምስኪን ደግሞ ተጠጋው ራሱ እንኳን ጠጋው እንኳን አላለችም እኮ የኔ ማር
እስኪ የኛው ፎቶ የኛው ያችኛው ሌላ ፎቶ አምጪ። እቺ ያችኛው አያለው። የተኛው ልጁ ደግሞ ትናንት ወፍራም ይመስላል፣ ዛሬ ደግሞ ለምንድን ነው የቀጠነው? ኧረ ፍቅርት ፍቅር ይሄንን ነው እንዴ? ያቺ ፎቶ ጥንቡጥዬ ማለት ነው። አንቺ ልጁ ሲጀመር ቀጭን ነው እንጂ አንቺ ደረት አንቺ ልጁ ልሙጥ ነው፣ ደረት የለም። ከላስ ከሌ ወላይዳ ችሊዮን ያ ረቢ ሰብር ነው። እኔ ማለት ነው አሁን የኔ ልጆች አሁን ይሄ ይሻላል። አሁን ጋሺ እዚህ ጋር ጋሺ ጥሩ ነው። ሌላ ልጆች ካን እኔ በአላህ ወይ በሳቅ ሞትኩ። እናንተ ቆይ እኔ እግዚአብሔር አው ብሩኬ ፕሮፋይል አስቀምጬ እመጣለሁ። ልጆች ሁሉ እኔ ብሩኬን አትወጪ አንቺ ብሩኬን ለይስተሽና እንደምትወጂ ይላሉ። እኔ ብሩኬ ቡቡዬ እኮ ነው እሱ ቡቡዬ። ቡቡዬ የኔ ቡቡ በይ የኔ ቡቡ ቡቡ ዛሬ ማቤት ድረሽ ሃይኔ በሌላ ቆይ እሱ ነገር እኔ እዚህ ላውራችሁ በሌላ ሃይኔ በሌላ ወንድ ማቤትን ሃይኔ እኔ ወሳኔ ጫፍ ድርሼ ነበር። ዛሬ እኮ አይልም እንደዛ አይልም ዛሬ። ምክንያቱም እሷ ተናደም ሆነ ያቃላ ፍራንስ እንደምትመልስለት አሁን እኔ ማለት ነው የሚያስቀኝ ነገር አሁን ሃይሚን እሱን አይታ ማለት ነው እሱን አሁን ሶስቱ አንድ ላይ ሲያወሩ ምን እንደሚፈጠር ታውቃላችሁ? አሁን እሷ ይሄ ፕራንክ ምን መሰላችሁ? አልሄድም ከሱ ጋር ልቀር ነው ብትለውስ? እንደዚህ ከሆነ ደግሞ ልጁ ምን ሊያወራ ነው? አሁን ልጁ ምን ሊያወራ አሁን ይሄ ነው እኔ ፕራንኩ መነሻ ይሄ ነው ብዬ አስባለሁ። ኧረ መጣሁላችሁ። እግዚአብሔር ትዕግስቱን ስጠኝ፣ ለበስ ቅዱስ ትዕግስቱን ስጠኝ። ወይኔ አብርሽ ደጋፊ ቀጥ ደግሞ ሌላ ልጆችም ደግሞ እኔ ቤት ይመጣሉ። ቅድም ማለት ነው በጣም ነው ያሳኩት። አውቄ እኮ ነው እነሱን ለማስጨለል ነው። እኔ ቅድም ስትግብ አውቄ ሳሜራ እንደገባች ያስወጣሽው እኔ ለምንድን ነው ያስወጣሽው? አንቺ አስመሳይ ቆዳ ቆሻሻ ማለት ነው። አንቺ ለአንቺ ማለት ነው እግዚአብሔርን ግድል ነው የሚያስከትሽ ደነስ ምን አባቱ አንቺ የምታውሪ? ወይኔ ሃይሚዬ እምብለሽ አንቺ የራስሽን ስራሽን ተሸክለሽ ስሪ፣ በርተሽ ስሪ። ሰው ሁኚ። ማንን ነው ይሄንን ነው ዩቱበሮቹ እነሱ አንቺ ማይለው ማለት ማይለው ጦሳ ያርፈናሽ ሆነ ደስ ጌታም ጦሳ ያርጫይነ ደስ ምን አይብየከ ባጊዳኒ ነነ ደከተና ጫይዳራ ታዋት ደንና ሰሚራ ሶገለራ ሌላ ነገር ታሶገለራ ሌላ ነገር ጦር ሰሚራ ሶገሎ ኮገለበ ከሲጀመር ታኒ ዳጊ ሶገላስ አይ ባሳይኔ እኮ ዳኑን እኮ ሚጭሩ ጋር በጊ ኮነ አትፎስታ ሱኩን ፎስታና ስግቦ ኩተነ እንትን ሰሚራ ይወጋ ሰራደ ቴስት ያወጣነጋስ አንቺ ፍቅር በሶስት አታውሪ። ባለፈው ይሄ ነው ነገሩ ያመጣው። ሰሚራ እቺ ፎቶ ያስቀመጠችው ልጅ እኮ ነች ሰሚራ። ኦኬ ግን እዛ ሄዱና ደግሞ ፍቅር ስላንቺ እያወራች ነው ይባላል። ታይ ካላስ ብለው እንትን እኔ ደግሞ ማለት ነው እንትን ይቅርታ ጠይቂ ካለች ማለት ነው እኔ ደግሞ ቦይስ ይዘሽ ነው ይላታል። ቦይስ ከሌለ ማፊ ቦይስ ሳይ ፍቅሪ ወይስ እኔ ደስ እናንተ እግዚአብሔር እኔ ደስ የሚለኝ ነገር ምንድነው ታውቃላችሁ? ልጁ እንደዚህ መቶም ቢሆንም ሃይሚ እንኳን 200 ብትገባ ጥሩ ነው። የእሷ ቻናል እኮ እምቢ አለ ጌታ። ኮፒሊንግ እያደረጉ ነው አሉ። ኮፒሊንግ ማድረግ ጥሩ አይደለም እያሉ ነው ለቻናል። ኮፒሊንግ አታደርጉ። ኮፒሊንግ እኮ የሚያደርጉ ሰይጣኖች እና ሰይጣና የግሩፕ ልጆች ናቸው። ዝም ብሎ ነው ሲደረግ ቻናል እየደከመ እየመጣ ነው አሉ። ኮፒሊንግ ሳይሆን ሰብስክራይቡን በደንብ እንትኑ ነው ይደውሉ ማለት ነው። ሼር እዚህ ቲክቶክ ሼር ቢያደርጉ ጥሩ ነበር። እግዚአብሔር አሁን የቡራ ማንም ኮፒሊንግ ሊያደርግ የለም እኮ ልጆቹ ብዙ ልጆች ማለት ነው ሰብስክራይብ አያደርጉም። እሺ የዶን ምልክቶች ሳይጫኑ ነው እነሱ ብዙዎቹ የሚከታተሉት። ሲጀመር እኔ አይቻለሁ እየፈወሰቱ ነው። እኔ እየጻፍኩ ነው በውስጥ ጻፉ ገብታችሁ። እንትኑ ደግሞ ጠቁሩ ጽሁፉን አስጠቁሩ
አው ሳስተቆረሽ እሱን እንትን ይሄ ራይት አለ ራይቱን ከላይ እንትን አንደኛ ላይ ማድረግ አለብሽ። አሁን ማይለው ማለት ነው ማይለው አሁን ሃይሚና ፎቶ ልጁ ፎቶ የሚፎስቱ ልጆች አሉ እንዴ? ሄደች እኮ ማይለው አሁን የሃይሚና የቡራ ፎቶ የልጁ ፎቶ ይፎስታሉ። እንትን ቪዲዮ እየተሰራ ነው አንዳንድ ወይ ለዳሙ ለሃንጨን ጨርቆ ነው የላካቸው ሁሉ ልጆች። ካሜራ ደግሞ ሄላ ቤቷ ከፈለች። ሳሙ በጣም ከፈለች ደግሞ ካሜራ ምን አገባት? አሁን እኛ አንድ ነገር ብናወራ እነሱ ምን ቤት ናቸው? የገረች ቤት እኔ ብቻ አድናቂ እኔ ብቻ ጠበቃ አይደለም። ተገገማው ላይ ያደረ ኢትዮጵያ ዋረዱ እነሱ ናቸው። ያደረ ሹሃ አይተሸቃለ እናንተ ሮዛችሁ ቀጥራችሁ በልታችሁ ዝም ብላችሁ አትኖሩ። አሁን ቆይ ነው የቤተን ፎቶ ኮትቼ ነው የምለው። እሷጪ ነው አይደለም ፎቶ እዚህ ቆይ ሲያየት ነው ያለችው። ፎቶ አይለቁም እንዴ ዛሬ በዋትስአፕ እንደዚህ ልጅ ደግሞ ብራና አይኔ ሲሆን ነው ፎቶ ብለቁት ነው አትልቃቂ። እኔ ፎቶ ለምን ነው የምለቀቀው? ከፈለኩ እንኳን ስቶሪ ላይ የሚያስቀምጥ እኮ ይችላል። እናንተ እኛ እኮ እዚህ ጋር ምንም አያገባን ታውቂያለሽ አይደል? እኛ ግን ነው የምንለው። ብሩኬ ያኔ ካሜራማን ነው። ብሩኬ ደግሞ አሁን ካሜራማን ነው። አሁን ፎቶ ያነሳው ብሩክ ነው ታውቂያለሽ አይደል? ደግሞ ብሩኬ ራሱ በሼር ያደርጋል። ከዛ ደግሞ አዳሜው ላይ አውቆ ማታ እሱ ሲመጣ ቪዲዮ ላይ አውቆ ብሩኬ ሃይሚ በኔ ላይ ሃይሚ እንደዚህ ብሎ የሚያሳዝን ነገር ያወራል። የብሩኬ ፊት ደግሞ ጭው ያደርጋል። ከዛ ደግሞ ምን ማለት ነው? እኔም ብለው ልጁ ነበረ ካሜራማን በፊት እነሱ ጋር ከዚህ በፊት እኮ ልጁ ካሜራማን ነው መሰለኝ አላውቅም። ባለፈው ብሩኬ ስታወራ አልሰማሽም? ብሩክ የሚያወራው ሹፌር ነው። ወዲህ የሚወስደን ሹፌርም ነው ካሜራማንም እኮ ነው። እሱ ራሱ ነው ከነሱ ኋላ ያለው ደግሞ ብሩክ ነው። ባለፈው ስቶሪ ላይ ቴሌግራም ኢንስታግራም ላይ እንትን አይቻለሁ። ከዛ አዳሜው ላምቶ ማይ ብሎ እየፎሰተ ነበር። አሁን ደግሞ ሃይሚ ጋር ሲመጣ ያና ፎቶ ቆይ ላይ ታደርጋላችሁ ወይ ምን ታደርጋላችሁ? ይላውላ ላይ እኮ ያስታውቃል። ለስራ እንደሆነ ይታወቃል። ለፍራንክ እንደሆነ ይታወቃል። ግን አንዳንድ ፎቶ ይሄንን ራሱ እያወቁ ይሄን እኮ ተሳድበዋል። አሁን እንኳን እኔ አሁን የምርት ነው ኮሜንት ላይ ነው ለምን እንደሆነ ይጽፋል። ደግሞ የብሩክ ጨጓራ ይላሉ። የብሩክ ጨጓራ እጅ ነው እጅ ውስጥ ነው እንዳለው የሚያስቀኝ ነገር እዚህ ጋር ነው። አይ ጉድ ለብሩክ ጨጓራ ብቻ የሚያስብ በዛ። አንዳንድ ሻቃላ አንዳንድ የወንድ ጥማተኞች መጣ ብሩክ እንዲህ ገባ እንዲህ ወጣ ነው እያንዳንዳቸው ጀበል ነው። ከዚህ ቲክቶክ እንኳን ቲክቶክ ቢዘጋ ይሻላል። ከዛ በኋላ ዩቲዩብ ላይ ምንም ይስሩ። እኔ ደግሞ አሳቀችኝ ዛሬ ሃይሚ ጀበል ይመቻታል። አሳቀችኝ እንዴት ሆና ነው መሰለኝ ባለፈው አዳሜው ለማይ የኔ ቀብራራ የኔ ጀግና ብሎ እነሱ እየፈሰቱ እነሱ ደግሞ ልጁ ልዛ መጣች። እስከ ዘቀዘቁ ልጁ ወንድ ናቸው። የዛሬውን እግዚአብሔር የሆነው ማለት ነው። አለልኩም ለርቂሻን ፈለክ ብሩክ እንዳይሄድ ብታጀራ ያወሮች ቢስንት ዱባይ ከኢትዮጵያ እንዳይመጣ። አይ መምጣቱ ሳይሆን እሷ ቀራለሁ እዚህ ብላ ፍራንክ እንዳታረገው ቀራለሁ ብሎ እሱ እኮ ማታ ይለምናል። ያ ቤቱ ቅርብ ነው። እነሱ የተከራዩ ቤት ቅርብ ነው። እኛ እዚህ ጋር ተቃሎች ነን። ዕቃ እያጠበን የምንቃጠለው የተመታ ልጆች እኮ ናቸው። እዚህ ጋር ጀምሮ ቲክቶከር እኛ የእኛ ልጆች ይገርማል። ጨረቃ ፋሚሊ ማለት ነው። ጨረቃ ፋሚሊ ወንድም አይቶ መጀመሪያ የሚያመጡት እነሱ ናቸው። ደግሞ ብሩክ አንድ ነገር ሲሰራ የሚያመጡ እነሱ ናቸው። ሀይል ትናንትና ፍራንክ ደግሞ የብሩክ ፍራንክ ተመችቶኛል። አዎ ዛሬ ደግሞ ሀይሚ ይመቻል። ምን መሰለሽ ደንግጣለች። እሷ በጣም ነው የደነገጠችው። ሀይሚ በጣም አዎ ዘበርን ጭው አለች እኮ የኔ እናት ፊቷ ነው የጋለው። እኔ እኮ ማለት እኮ የሆነ የብሩክ አድናቂ የምትባል ዘዶ የምትባል መጥታ ነበረችና
ይሄ ቪዲዮ ካልተለቀቀ በፊት ጠዋት ነው እግዚአብሔርን ዛሬ ሃይሚን በትልቅ በቀል ነው የምትመጣው ታለች። አንድ ሰው ነይ ማንሽ ነይ መቅዲ ቅድም እኮ አንቺ ስታወሪ ማለት ነው አንቺ ወግነሽ ስታወሪ ነው የሚያስወጣሽ። አንቺ ነው የሚወግነው የሚያወራ ሰው አይወድም። እኔ ቤት መጥቶ ማንሽም አንድ ሰው እንድትወግኑ አልፈልግም። ግድል ነው የሚያስገባቸው። ሞዴሬተር አለ እኮ ነይ ግቢ እግዚአብሔር ወግነሽ አታውሪ። እኔ ያስጠላል እንደዚህ አይነት ነገር። ነይ ግቢ መቅዲ ወይኔ እድሌ ናና እግዚአብሔር ድረስልኝ። አውሪ ማነሽ? ኪያ ነሽ? ቲጂ የት ነው የጠፋችው? ጠፋች እሷ እኮ ላይ ብዙ ጊዜ ገብታ አታውቅም። የላይ ይሄ እነዚህ ልጆች ላይ ለምንድን ነው ጭጋራ የምትቃጠለው? ጥሩ አረገች። አዎ እነሱ እኮ እሷን ጥሩ ነገር ትሰራ ወደ መጥፎ ይወስዳሉ። ደግሞ እሷ ከኛ ውጭ ትበልጣለች። ለምን? በእውቀትም በምንም ትልቅ ነች። ስለዚህ ትልቅ ሰው ነው የሚያወራው። የጭንቅላት የሌለ የደስታ ማለት ነገር ነው። ምንድን ነው የምንጫወተው? እሷ ዝም ብለው የሚፈርዱት ሰላም ነይ ሰላም ነይ ሰላም ድንቆሮ አንቺ ነሽ ጉድ ያመጣሽው። ቅድም ጀምሮ የሆነ ባንጋኒ ነገር እያወራሽ አሁን ባንጋኒ ያመጣሽ። እግዚአብሔርን አንቺ ከህይወቴ ያስወጣሽ። ፍቅር ወይዬ አንቺ ይሄ ልጅ እኮ ሃይሚን እኮ ወገቧን እኮ በእጅ ይዟል። ያዘ ወገቧን። ኧረ እጁን እንቆረጥ እያንዳንዳችን ወተር ወይኔ ጉዳይ ወይኔ በላችሁ። እስኪ ትልቁ ላይ ተቀመጭና አሳይ። ፎቶ ይዘሽ መጣሽ። አረጋጉ አንቺ እኔ አንባናቱ ይቆም ኔትወርክ የሚብለኝ ነው። ቆይ ወይኔ በላችሁ አንቺ ሰላም ማለት ነው። ምንድን ነው እያወራሽ ያለው? ወገቧ ላይ እጅ አስገብቷል። ወገቧ እጁ ሲጀመር ማለት ነው። እሱ ይፈራል። እንዴት እንደቆሙ እናንተ አታውቁም። ስሜ ወከታቲ ስሜ እጁን አይደለም እጅ እኮ አልነካትም። ሃይሚ ማለት ነው። ፈርቶ ማለት ነው። እግዚአብሔር እጅ እንደዚህ አስቀመጠ። ሐራም ምስኪን እያሸቃላ ሆ አራ ገዳሌ ግቦይና አንቺ ልጁ እቃውን እናስቆርጠው። እቃውን እንዳይሰራ እናቴዋ እንዴ ነሽና ማታ ከለችበት እቃ ይሄን ልጠቅ አራ እናስቆርጠው ነው። እናንተ ዱባይ ላላችሁ እቃውን እናስቆርጠው ወተን እንዴ ከእሱ የተሻለ ወንድም የሚቆርጥለት ሰዎች ዛሬ ለእሱ እጅ እንሰጣለን። ታናባስ እቃውን ነው የምንቆርጠው። እቃውን ነው ታዲያ አንጠራ ሁለቱን ጨምረን ሶስቱንም ካነሰን የለም እኮ ሰላም ማለት ነው። እጁ የሃይሚ ነው። እሺ እንትና ማለት ነው። ብሩክ ምን ብሎ ነው ሼድ ያደረገው? ወረ ብሩክ ማለትር ወይኔ ጉዴ ፈላ። ሰላም እንዴት ናችሁ? ብሩክ ምን ብሎ ነው የፈሰተው? ሰላም የሃይሚ እኮ ነው። ሃይሚ እጅ ነው የእሱ አይደለም። የሚያስቀኝ ነገር ብኖር ማለት ነው። እናንተ የሃይሚ እጅ ይሁን የእሱ እጅ ይሁን ምን አገባቸው? ወገብ ያዘ ምን ገባቸው? እጅ እኮ ነው።
ለምን ያዛል? ወገቡ እኮ ትርጉም አለ እኮ የሚያዘው ሰው። አንቺ ያዝብሽ የሚያዘው ነገር ኦ ማይ ጋድ እናንተ ሲቀልድ እኮ ነው። እሱ ቀልድ እኮ ነው። ለብሩክም ለሃይሚ ወንድም እኮ ነው። እናንተ የምነካቸው ጅሎች አትጃጃሉ። እኔ ቅድም ልጆቹን ለማጃጃል ነው እኔ ያወራው። ያንቺ እቃውን እንዳይቆራት ሄጄ ማለት ነው። ይሄው በጠረባ ነው የሚያነሳ ከዚህ ዱባይ ለቆ ኢትዮጵያ እንዲልገባ እንዳደረገ ለሰው ልጅ ክብር አለ። እናንተ ዝም በሉ። ልጁ ይምጣ። ምን አገባሽ? አፋር አንቺ ገደል ግቢ። አንቺ ናይ ውጪ። እግዚአብሔርን ግጥም ነው የሚያስገባሽ። እናንተ ዲቀቁ ፈታ ይበሉ። ከላ አራዳ ሁኑ። እስኪ ተረጋጊ ፍቅርዬ ተረጋጊ። እኔ ለምን ማሳልሽ ፍቅር ለምን ማሳልሽ? እኔ ፍቅር ለምን ማሳልሽ? እኛ ማለት ነው እኛ እዚህ ውስጥ ማለት ነው ሁላችንም በሃይሚ ኩራት ነው የምንጠራት። ለምን መሰልሽ? ሃይሚ ከማን ጋር ተላጥፋ ተረስታ አታውቅም እኮ። በዚህ ምክንያት እኛ ሴቶች ሌሎችን የምንሳደብ ነበር፣ ግን ዛሬ አንገታችን አስደፋች። በእናትሽ አረ የአንገትሽ እግዚአብሔር አባቴ አምላክ አንገትሽን ጉብትን ሰላም አረጋጊ ማለት ነው። ጅላጅል እዛ ተጃጃሊ። እኔ በት መተሽ መጃጃል የለም። አንገትሽ ማለት ነው። ፀሐይ ኑርሽ ታይ ፍቅርዬ ያንቺ አንገት እንትን ጋር እንደ ያለው ይደፋሽ የሚደፋ ነገር አራት ራገቢ ታይ ፍቅር ታይ አውቃ ነው ሰላም የምታወራው። እግዚአብሔርን ሰላም እኮ አውቃ ነው። እኔን ለማስጨል እኮ ነው እዚህ ቤት የማይመጣችው። እግዚአብሔር አንቺ እነሱን ለማስጨለል የምታረጊው አይደል? እንዴት አለ ለምን ሲናገሩሽ ይከፋሻል? ነው ፍቅርዬ በትልቁ አርጊኝ ላሳይሽ። እኔም አላደረገችም። እሷ ራሱ እጇ እንደዚህ አደረገች እንጂ ሹራቡን አልነካችም። አንቺንም ትልቁ አላስቀምጥሽም። እጁ ላይ አስቀመጠች፣ እግሩ ላይ አስቀመጠች፣ እጁ አስቀመጠ፣ እግሩን አስቀመጠ። ሁላችሁ ሸቃላ ወደ ትረሻ። አንቺ ደግሞ ምንድነው ፍቅርዬ? አይደለም እኔ ልንገራችሁ፣ ቪዲዮ ከተለቀቀ ማየት ነው። ላይክ፣ ኮፒ ሊንክ፣ ሼር ማድረግ አለብን። ደግሞ ፎቶ ከተለቀቀ እንደዚህ የሚያስቅ ነገር ካለ ስቅን ብሩኬንም ሃይሚንም እግዚአብሔር ከክፉ ነገር ጠብቅ ብለን ለነሱ ጸሎት ነው። አሜን አሜን አሜን። እውነትሽ ነው። መቼም ቢሆን አይለያዩም። ብለያዩ ኖሮ ከዚህ በፊት ነው የምንለያዩ። እናንተ ትንሽ ነገር አይታችሁ ማለት ነው ያኔ የብሩኬና የሃይሚ ማንነት አታውቁም እንዴ? ዝም ብላችሁ ማለት እኔ እናንተ መጀመሪያ ቅድም ለእናንተ ነው አውቄ እናንተ ዝም ብላችሁ ስለምትሉ ለእናንተ ብዬ ነው የመጣሁት። እኔ ብሩኬና ሃይሚ በጣም ነው የሚያውቀው። ብሩኬ አንድ ነገር ሲያወራ በጣም ይናደዳል። ሃይሚ ደግሞ ትዕግስተኛ ሆና ማለት ነው ጀውን ስም የሰው ስጦታ ነው። እሱ ደግሞ ተፈጥሮ ነው። ስሜታ ጀውን ዝም ብላ አንድ ነገር ታደርጋለች። የሃይሚ ፍራንክ ከባድ ነው። አዎ ከባድ ነው፣ ግን እግዚአብሔር ይጠብቅ እንዳይርዝም አዳር እንዳይሆን እሱን ፍሪልኝ። አዎ እሱን ፍሪ። እኔ እኮ አሁን ቅድም ጀምሮ እኮ መሳቅ እኮ እኔ አንዳንድ ልጆች እኮ በጣም እንትን ግራ የሚገቡ ልጆች አሉ። ሃይሚ የሚሰድቡ ልጆች አሉ። እነሱ እኔ ማስጠንቀቂያ ነው እንጂ የሚሰጠው እኔ እዚህ ጋር ማለት ነው። አይ መሳደብ ምናምን አያስፈልግም። ሳያዩ ይሳደባሉ እንዴ? ገና መቼ የተሰራና እንኳን ቢሰራ ሃይሚ እጆን አስቀመጠች፣ አንገቱን አስደፋች። አንቺ አንገትሽን እውነት ደፍተሽ ነው እንዴ? ጅላም ኮላ ማለት ነው። እዚህ ጋር እኮ ማንሽም እዚህ ጋር ምንም አታውቁም ማለት ነው። አይዳ ሁሉም ጀስት ፈን ነው እንጂ የሚያደርጉት እንደዚህ ሪል ስላልሆነ የዜና ያህል መበሳጨት ምናምን እንትን አያስፈልግም። አይደለም እኮ እኔ ማለት ነው አለምዬ ማለት ነው። እኔ ከዚህ በፊት እኮ ብሩኬ ጋር ልጁ ስላየው ነው እንጂ ልጁ አዲስ ፊት ቢሆን ማለት ነው ያኔ ገደል ነው የሚያስገባው። ልጁ አዲስ ፊት ቢሆን ማለት ነው። ባለፈው ማለት ነው ብሩኬ ጋር የመጣችው ልጅቷን አይታችኋል። ገደል አስገብተህ ነበር አዲስ ስለሆነች። እኔ ደግሞ ወይ እናንተ ምላስማ ልጅቷ መቆሟ ራሱ በኪነ ጥበቡ ነው የቆመችው። አይ እቺ ልጅቷ ማለት ነው ሲኖ በራሷ ላይ ቢሄድ ማለት ነው ተነስታ ትቆማለች። ጅልቼ ማለት ነው ምንም ነገር ብታርጋት ሞት ምስጪ። ግን ይሄ ወገንተኛነትሽ የሚያስታውቀው ፍቅርዬ፣ ሃይሚ ምንም ብታመጣ አትሳደቢም። ይሲ ብሩክ ሲያመጣ ትሳደቢያለሽ። ሃይሚ ምንም ነገር ስታመጣ አትሳደቢ። እኔ ብሩክ አይሷ ፍጸን አፈቅራለሁ ስል ማለት ነው ጸበል ውሰዱ ብዬ ነበር። ለእሷ ሲሆን ጸበል ተመኘሽ አይደል? አይደለም እኮ አውቃለሁ ስለማውቃት እኮ ነው። ሃይሚ በጣም ነው። አይ በቀደም ብቻ ነው ጨክነሽ የዘቀዘቅሻት እንጂ አይኖ እንደምትወጃት እሷን። እኔ እኮ አለምዬ ማለት ነው እኔ እኮ ብሩኬን አሁን ለምሳሌ አንቺ ብሩኬን ወዳለሁ ስልክ ሰው ከሰማ ምን ይለኛል? እኔ ኮርጬ ነው እንጂ ብሩኬን እንኳን አልጠላም። ለምን እንደው ታውቂያለሽ? ለኔ ብሩኬና ሃይሚ አንድ ናቸው። ለምን ሁለቱም በአንድ ቀን ነው ያወቅኩት። ግን ሃይሚዬ ከናብርሽ ጋር ሰራ ነው ያየው። ሁለቱም እኮ በቪዲዮ እኮ ነው በቪዲዮ ነው ያየው። ለኔ ምንም እኮ እኔ የተለያየ ነገር የለም።
ሁላችንም እንደዛው ነው። ሁላችንም እኔ ሁለቱም አንድ ናቸው። ግን እኔ ሃይሚ አንድ ነገር ሲያወራ ማለት ነው እኔ ብሩኬ ብዙ ጊዜ ይናደዳል፣ ቶሎ ብሎ ተስፋ ይቆርጣል ማለት ነው። የሆነ አንድ ነገር ስሜታዊ እንትን እኔ ማለት ነው እንደዚህ ሆናለሁ እንደዚህ አደርጋለሁ በቃ ብሎ የሆነ ሲነሳ ማለት ነው። ባለፈው ሃይሚ ብላለች መለመኛ ፊት ምናምን ብላለች ብሩኬን። እሱ እንደዚህ ሲሆን በጣም ነው የሚያሳዝነኝ። ደግሞ ሃይሚዬ አንድ ቀን ደግሞ ፍራንክ ሲሰራ ቶሎ መቋጫ የላትም ለሷ። ሄደች ነው እኮ ያን ጊዜ ግን አትናገሪም አንቺ። ያን ጊዜ ማለት ነው እኔ እየጸለይኩ እዚህ ጋር መጽሐፍ እየከፈተ ጸለሽ ብሩክን ሲሆን ባናቱ እየዘቀዘቅሽ ለሷ ሲሆን ትጸልያለሽ አይደለም? ብሩኬ እኮ ያለ ከሃይሚ ጋር እኮ ነው የሚዘቀዝቀው። ብቻውን ዘቅዝቄ አውቃለሁ። ባለፈው እሱ 200 ሲገባ ለምን መጣ ሃይሚን ትቶ ብዬ ነው የዘቀዘቅኩት። አይ ለይተሽ እንዳታረጊ ብለሽ ነው አብረሽ የዘቀዘቅሽው እንጂ። አረ ያኔ እኮ አብረ የዘቀዘቁት እነሱ ተዘቅዝቀው ይዛው ተቀጣ። በስመ አብ አማርኛ ጠፋ። እናንተ ታች ያላችሁ ጻፉ። ደነዙ ዝም ብሎ ይቀመጣል እንዴ ቤት ውስጥ? ወይ ብለ አንቺ እኮ እንትኑን ቀይረሽ ነው እንደ ፕሮፋይል ቀይረሽ። እኔ ደግሞ ሌላ ሰው ብዬ እኮ ነው በእናታችሁ አስቆማለሁ ብዬ ሲያይ አንቺ ፕሮፋይልሽን ቀይረሽ አላካ። ማንን ነው አለምዬ ማለት ነው። የአንቺ ፕሮፋይልሽን ቀይረሽ ነው አይደል? አዎ ቀይሬው ነው። እኔ እኮ ቅድም ልጆቹን እኮ ለማስጠልል ብዬ ፎቶን አንድ ላይ አስቀምጦ ስለ አዳሜ ይመጣል። ከየት እንደሆነ እግዚአብሔር ሆይ ትዕግስት ውስጥ እኔ ቤት አንቺማ ግርግር ትወጃለሽ፣ ጫጫታ ግርግር ትወጃለሽ። አንድ ቀን አንድ ችግር ሲፈጠር እኔ ቤት ነው የሚገቡ። ቀደም ብሎ እኔ ቤት ይመጣሉ። አይ ከቪዲዮ በኋላ ደግሞ ምን እንደምትይ እኔ ራሱ ዘልዬ ስገባ አንቺ ቤት ነው ያየሁት ማለት ነው። አይደለም እኮ እኔ አንድ ነገር ጥፋት ሃይሚ ከጠፋች ማለት ነው ለራሴ እደበቃለሁ። እኔ እናንተ አታውቁ አራዱ እሺ። አየሽ እኔ መሳደብ ስለማልችልበት ነው እንጂ አንቺማ ወገንተኛ ነሽ። ልጄን ጣል ነው የምታረጊው። እሱ ጀምር እግዚአብሔር እሱ በጣም የሚያሳዝን አለምዬ ማለት ነው። ምስክራን መጥቶም እኮ ያ ልጁም ያንቺ ልጅ ቢሆነ ልጅቷም ያንቺው ልጅ ናት እኮ አይደለም። አሁን እኔ ሁለቱም ልጆቼ ናቸው፣ ግን በጣም ለሃይሚ ብዙ ሰው ነው የሚወግነው ማለት ነው። በጣም ብዙ ሰው ማለት ነው። ምክንያቱም ታውቂያለሽ ማለት ያነ ምን ብዬ ልንገርሽ፣ ሁላችሁም ወዳቸው የሆነ ትንሽ ጥፋት ካገኛችሁ ታሳሰናታል። በጣም ልብ እንትን የምትል ልጅ ናት ማለት ሴትና ወንድ እኩል አይደለም እኮ። አንቺ ራሱ በራስሽ ቦታ ሆነሽ ስታስቢ ሴትና እኔ እንደውም ሴት ትሻላለች ነው የምለው በእውነት። እኔ አሁን ለሱ ማዝንበት ሴት ትሻላለች ማለት ሴት ተጎጂ ብትሆነ ብዙ ነገሮች ለእሷ የሚደርስባት ቢሆንም ግን ብልህ ነች፣ አስተዋይ ናት። ሰው ዱርዬ ባለጌ ብሎ ላይጠላት ይችላል፣ ሊያዝንላት ይችላል ሴት በመሆኗ ብቻ። ወንድ ልጅ ግን ከሌለው ማን ይወደዋል? ሲያጠፋ ዱርዬ ባለጌ ይባላል። አይደለም እኮ እሱ እኮ አለምዬ፣ ቆይ አንድ ነገር ልንገርሽ አለምዬ ማለት ነው። እኔ ሃይሚዬን በጣም ነው የምወዳት፣ ብሩኬንም በጣም ነው የምወደው። እግዚአብሔርን ብሩኬ በጣም ነው የምወደው። እኔ ብሩኬ አንድ ነገር ባለፈው ማለት ነው ማን ነው ባለፈው አንድ ቀን ብሩኬ ነው ማን ነው ፍራንክ ማን እንደሆነ ማን ነው ብሩኬ እና ሃይሚን ፍራንክ ያደረገው? ፍጹም ጆኒ ነው ጆሲ ነው? ፍጹም አይደለም። ልጁ ማለት ነው። ልጁ ባናቱ አስቆምቼ ነበረ። ለምንድን ነው ሃይሚ ያፈቀረው ብዬ ማለት ነው። ይሄ ደግሞ ማለት ነው ከብሩኬ ሃይሚ የምነጥቅ ሰው አልወድም በነገራችን ላይ ማለት ነው። ሁለቱ ልጆቹ ከነሱ አይዶኮ ተወዱላት አላችሁ። እሱ እንዲርቃት አትፈልጉም፣ በደንብ እንዲይዛት ትፈልጋላችሁ። ግን እሷን የሆነ ነገር በፕራንክም ሲያደርግ ቶሎ ነው የምትከፉት እና ስሜታዊ ሆናችሁ ቶሎ ነው እሱን የምትናገሩት። ምን መሰለሽ አለምዬ አንድ ነገር ልንገርሽ። ብሩኬ ፕራንክ ሲያደርግ ማለት ነው ቆሎ ግፍፍ አድርጎ ነው የሚሰራው። እግዚአብሔር ሃይሚ ግን ፍራንክ ነው ምናምን የሃይሚ ደረቅ ነው እኮ እሱ ፈራ ተባ እያለ የሚናገረውን ማያውቅ አንቺ
አይደለም እኮ ሃይሚ እኮ ደረቅ ሆኖ ማለት ነው። የሃይሚ ደረቅ ሆኖ ምንድነው መሰለሽ ሃይሚ የፍራንክ እኮ ደረቅ ሆኖ ለኛም ደረቅ ነው። ግን ሃይሚ እንደዚህ እሷ ሰልባ እንደዚህ የመናጡትን የሆነች አይደለም ታውቂያለሽ አይደል? ስለዚህ ደግሞ እኛ ደግሞ ወንዶች ለብሩክ አፍቃሪ ብዙ አፍቃሪ አለው። አረ ያለው ወጥቶ እንደናንተ ራሱ ማለት ነው ፕሮቴክት የሚያደርገው ራሱ አይቻላቅም። ምን ያሁን ስሚ አለምዬ አሁን መሰለሽ አንዳንድ ሰው የወንድ ጥማት ያለው ብዙ ሴቶች ፍቅር ልጅሽ እኮ ማለት ነው። ልጅሽ እኮ እኛ ሁላችንን እንወዳለን። እሱ እግዚአብሔር ይጠብቀው። እሱ ጥሩ ሰው ነው። እሱ ጀግና ነው። እሱ ጎበዝ ነው። ቀብራራ ነው። የሃይሚዬ ቀብራራ ነው። እኔ ደግሞ የኔ ቀብራራ ነው። ሲያጠፋም አንድ ላይ ሲያጠፋም አንድ ላይ በቆጣት አሁን ማለት ነው ሁለቱም አንድ ላይ ነው የምንወደው የምናከብረው። እኛ አንድ ላይም አሁን ምንድነው ችግሩ የሚያመጣ ፕራንኩ ሰዓት ነው። ፕራንክ ሰዓት እሷም ሌላ ወንድ እንድታመጣ አንፈልግም፣ እሱም ሌላ ሴት እንዲያመጣ አንፈልግም። ያንን ደግሞ አክሴፕት አድርጉ። ስራ እኮ ነው የስራው እንትን እኮ ሌላ ሰው ጆይን ማድረግ አለባቸው። እሱ ጋር ነው አሁን እሱ ጋር ነው የጨረቃ ፋሚሊ መረዳት አለብን። ይሄ ማለት እንጂ ሁለቱም 4 5 6 ሆነው እየሰሩ አይደል? ምን ችግር አለው? ጆይን ሌላ ሰው ካረኮ ችግር የለውም። እሱ ጋር ነው እንጂ የሚያንጫጫው ሰዎቹን ወይ የጨረቃ ፋሚሊን እንደዚህ የሚያንጫጫው ያዛ ጋር ቦታ ነው እንጂ ብሩኬን ጠልተው ወይ ሃይሚን ጠልተው አይደለም። አንዴ ነው እኮ የምትሉት። እሱ እኮ አሁን ሴት እንኳን ሰላም ለማለት እየፈራ ነው። በእውነት በጣም ነው የምታስፈሩት እኮ እንዴ! ይፍራ አሁን ሃይሚ ለወንድ እንዲፈራ እናደርጋለን። ለምን እንደሆነ ታውቃላችሁ? እነሱ ሁለቱ ይምጡ። ለምን ይመጣል? ይሄ ሌላ ወንዶች ማለት ልብ እኮ ሌላ ነው። ፍቅር የለባቸው እኮ ሌላ ነው። ለስራ ግን ከማንኛውም ሰው ጋር መስራት ኖርማል ነው። እሺ ምንም አይለያዩ ብቻ እንጂ አሁን እሱ ጋር መረዳት አለብን ነው። አሁን እኛ እኔ የምፈልገው እሱ ነው። ግን አሁን ማለት ነው ሌላ ሰው ደንቆሮ ይዝባል እኮ አሁን ከፍቅር ነው የሚጀምረው። ከፍቅር እንጀምራለን። ሁሉም የሚመጣውን ነገር አክሴፕት እያደረገ እየተቀበለ እሱ ጋር መረዳት አለብን። ከኔ ነው የምትጀምሩት። ደግሞ ከኔ ነው የሚጀምረው። ፍቅርዬ እኔን መቼስ እንደማሰልኝ ያውቃለሁ። ሌላ ሰው ጋር ይዞ ሲመጣ መንጫጫት የለብን፣ መረጋጋት አለብን። እንደዛ ነው። ኢንጆይ እያደረጋችሁ ሳትጣሉ እያያችሁትን ነገር ኮሜንት መስጠት ምናምን ቀላል ነው። ስድቡና ይሄ መዘግዘቁ ምናምን ነው የሚከብደው እንጂ አለምዬ ሃይሚ ብላለች እኮ 4 ቀን 3 ቀን 4 ቀን ወይም መጨረሻ ማየት አለባችሁ። ዝም ብላችሁ በሰው ላይ አትፍረዱ። 4 3 ቀን እኔም አልቀበልም። በእውነት ነው የምልሽ። እኔ 4 3 ቀን እለት ነው ወዲያው ፕራንክም ራሱ እንጂ 3 ቀን 2 ቀን በእውነት በጣም ይጎዳል። ችግር የለም። የባለፈው እንትን ማለት ነው የባለፈው ኖ 2 3 ቀን እንደ እለቱ መች ጠፋ የሚሰራና እለቱን ነው እንጂ 2 3 ቀንማ አትፍቀዱ እናንተ። እንደዛ እናንተ እየተናደዳችሁ ትችላላችሁ። ያናድዳሉ አይደል እንዴ? እናንተም ትናደዳላችሁ እኮ አይደለም። ቢቡ ካለ ምን ካለ እዛ እነሱ ዱባይ እኮ ናቸው። ኢትዮጵያ ቢሆን ሌላ ቦታ ይላሉ። ኢትዮጵያ ዱባይ አንድ ቅርብ ናቸው። ችግር የለውም። ምሳ ምናምን አንድ ላይ ይበላሉ። ከዛ ካሜራ ፊት ጎጎ ይላሉ። خلاص ታምኝበታለሽ። ደግሞ እኮ አሁን ታምኛለሽ። ካሜራ ፊት ጓጓ ይላሉ። ከውስጥ አብረው ናቸው ታያለሽ። ችግር የለውም። አሁን ብሩኬ ፍራንክ ሲያደርግ ማለት ነው። እኔ ለምን እንደሆነ እፈራለሁ። ለምን እንደሆነ ማለት ነው። ሃይሚ ግን አምናት አለፈኝ። እዚህ ትላንት ስላላየሁሽ ነው እንጂ ትላንት ተሳድበሻል ማለት ነው። ፍቅር ማን ብሩክን ሰደብሽ ትላንት? ኢየሱስ ብሩክ ትላንትና አይደ ጀግና ብዬ ጀስ የሃይሚ ማንነት አስታውቅ እግዚአብሔር ይስጠው ብዬ እንትን ብዬ ነው ወጣ አይደለም። እኔ እንደዚህ ማለት ነው አለምዬ እኔ እንደዚህ አይነት ፍራንክ እኮ ነው። እኔ እንደዚህ አይነት ፍራንክ አይደለም እኮ የሚጠላው። እኔ የሚጠላው ነገር ምንድነው ታውቂያለሽ? ከብሩኬ አንድ ነገር ሃይሚ ሲሰራ እንትን እንደዚህ ሆኛለሁ ስሜታዊ ጫፍ ደርሻለሁ ብሎ የሚወጣ ነገር ብቻ ነው እንጂ የሚጠላው ብሩኬ በጣም ነው የምወደው። እሱም የራሱ ጸባይ ያለው እኮ ቶሎ ይናደዳል። እሷ ታጋሽ ትሆን ትችላለች። የሰው ነገረ እኮ የሚወደውን ሰው ቶሎ ብሎ ይናደድበታል። ስለማይጠብቅ ነው። አትፍረጂ። ወንድ ልጅ እንደኔ ልጅ ሲኖራችሁ ታውቁታላችሁ። በእውነት እኔ አሁን እሱን በጣም የምወደው እኔ እሷንም አልጠላትም። በጣም የምወዳት ምክንያቱም አብረው ነው የሚያምሩት ማለት ነው። ሁለቱም አብረው ሲሆን ነው የሚያምሩት እና
ግን እሱ የሚያሳዝነኝ እኔ ወንድ ልጄን ስለማቅ ወንድ ልጄ ከኔ ጋር በጣም ተጣብቆ ነው ያለው እና በጣም ከአባቱ ይልቅ ከኔ ጋራ ነው ሁሉን ነገር ኮኔክት የሚያደርገው እና ተናግሮ ማሳመን አይችልበትም። ለአባቱ እኔን ነው ተርጓሚ የሚያደርገኝ። ማሚዬ እንደዚህ ንገሪልኝ፣ አባቴ እንደዚህ ፈልጌ እንደዚህ ለምን መሰለሽ ተናግሮ። ሴቷ ግን አሁን ልጄ ሴቷ ልጅ በጣም በስነስርዓት አባቷን ተናግራ አሳምና የፈለገችውን ነገር ይደረግላታል። ልጁ ግን ወንዱ ግን እኔን ነው በቃ ማሚ እንደዚህ እንደዚህ እንደዚህ። አባቱ ደግሞ ለምን እሱ አይነግረኝም ለምን አንቺ ትነግሪኛለሽ ይላል። ተናግሮ ማሳመን አይችልም። ሲያጠፋ እንኳን ሲናገረው ማልቀስ ነው እንጂ መልስ መመለስ አይችልም። እኔ ጀስት እንደሱ ስለማየው ነው። ብሩክ ማሙ ሲናደድ ዝም ብሎ በውስጡ መቻል ነው እንጂ ተናግሮ ማሳመን የሆነ ነገር ማድረግ አይችልበትም እና ስለዛ ነው እሱን እንትን ምለው እንጂ ለምን ብዙ ሴቶች ብልጥ ናቸው። ሁሉን ነገር ወዲያው እንትን ብለው መፍትሄ ፈልገው ራሳቸውን ፕሮቴክት ለማድረግ ምናምን ይፈልጋሉ ሴቶች ማለት ነው። በምላስ እኛ ሴቶች አንታማም፣ የታወቀ ነው። ላላ እኔ አሁን የምፈራው ነገር ምንድነው? አንዳንድ እኮ ወንዶች ማለት ነው አንዳንድ ጊዜ ማለት ነው ወንዶቹም በዚህ ሰዓት ማለት ነው ሴቶቹም ወንዶቹም ክፉ ናቸው። ለምን እንደሆነ ታውቂያለሽ? በሰው ላይ እንትን ይላሉ። ከላስ እኔ እንኳን ምን ነገር አላወራም። እግዚአብሔር ይጠብቃቸው። ሌላ ነገር አናወራም። ምንም ነገር ይስሩ ብቻ እግዚአብሔር እነሱ አይለያዩ። ከላስ ይሄ የሚያግዛቸውም ልጅ የሚጠላ አይደለም። ኦልሬዲ እያገዛቸው ነው። ለሱም አንድ ነው የሚሆነው። እያገዘ ነው አይደለም። እኔ ልጁ እግዚአብሔር ባለፈው ከብሩክ ጋር ስላየው ነው እንጂ እሱ ብቻው ቢመጣ አሁን አዲስ ልጅ ቢሆን ማለት ነው ባናቱን ሊያስቆም ነበር። መቀደም ብታዩም እኮ ኦልሬዲ ፒክቸሩን ያነሳችው እኮ ሃይሚ ናት ልትሆን የምችለው አብረው ስለሆኑ ማለት ነው። እኔ እኮ ያኔ አስቤ ነው እንጂ ባለፈው ደግሞ ብሩክ ኢንስታግራም ላይ ያስቀመጠው ፎቶ አይቼ ነው እንጂ ዝም ያልኩት። እኔ የብሩክ ጓደኛ ስለሆነ ነው እንጂ ዝም ያለ ነው እኛ ማለት ነው። አዲስ ሰው ቢሆን እሱም በደል ይገባል ማለት ነው። ብሩክ ዛሬ ምንም ብታረግ ምንም ብታናድደው ጀስት ፕራንክ ነው ምንም እንትን የሚል ነገር የለም። እየሳቁ ማየት ነው። ሌላ ሴት ይዞ ከመጣ እሱንም ገደል ነው የሚያስገባል። ዱባይማ ሞልቷል። ቆንጆ የዛኔማ አቤት እናንተ ጋር እኔ አላይም እንጂ አይደለም። የሚገርመኝ ነገር ደግሞ ማለት ነው ብሩኬ ቢያመጣ ማለት ነው ከሃይሚዬ ጋር ነው የነሱ ሁለታችሁ እኮ ነው የሚያመጡት። ሌላ የፈለገ ቢያመጣ እናንተ በስማ ያኔ አይደለም ቆንጆ አይደለም። ለምን እንትን ኮከብ አይደለችም። ቢያመጣም ከብሩኬ ውበት እኮ ሃይሚ ጋር ነው። የሃይሚዬ ውበት ዱባይ ያሉማ ራሳቸው ነው የሚጠልፉት። ወንድ አይደለም የሚጠልፋቸው። እነሱ ጋር ደግሞ እነሱ ጋር የሚሄድ ሰው እኮ እንደነሱ ነው እንጂ ብሩክ እንደነሱ አይሄድም። እነሱ እሱ ይፈራል፣ ከነጭራሹ ያፍራል። ትላንትና የደነገጠ እየፈራ ውሃ እየጠጣ የጨረሰው ፕራንክ አይደለም። ትናንትና ብሩክ ፕራንክ ተደረገ ነው ሃይሚ ነች የተደረገች። ራሱ በእውነት ለራሱ ደንግጧል እኮ በእውነት ችሎት ነው የሰራው። እኔ እኮ ነግሬያለሁ፣ ጠዋት እሱን ነግሬያለሁ። የምር ብሩክ በጣም ነው ትናንት የፈራው እኔ ማለት ነው። አሁን እዚህ ጋር ልጆቹ ማለት ነው ቅድም እግዚአብሔር ትዕግስት ውስጥ ልጆች ለካ እኔ ከዚህ በኋላ አሁን ብሩክ አድናቂ ብዬ ነው የምጽፈው። በስመ አብ ልጆቹ እኔም ሊበሉ እኮ ነው። አለምዬ አንቺን ተናደሽ ነበር ቅድም ለኔ መቼ ፍቅርዬ አንቺ ቅድም አላየሽም እንደ የልጁ ፎቶ ሀምጣምጠው እኔ አያለው ብዬ እዚህ እኔ ገስት ነበርኩኝና ልጆቹ አልተናደርኩም፣ እየሳኩ ነበር። ወይኔ ዛሬ ጉዱ ልጄ እያልኩ ሳኩ እንጂ አልተናደርኩም። ብዙ ልጆች እዚህ ጋር መጥተው እኔ የሳደቡ ልጆች ነበሩ። አልተናደርኩም። እውነት እንደማይሆን አውቃለሁ። ለምን እናደዳለሁ? ጀስት ፕራንክ ነው። ይሄ ማንም ሰው እኮ የሚያውቅ ነገር ነው። ይሄ ማንም ማለት እኮ ሃይሜ እንደዚህ አይነት ነገር አታደርግም ደግሞ ማለት ነው። በታደርግ ኖሮ እንኳን ማለት ነው እንደዚህ አይነት ደሞማ ማለት ነው። ብሩኬ ይሄን ነገር ስትነግረው ነይ አሁን ሻንጣሽን ሰብስቢና አሁን ወደ ኢትዮጵያ እንዳይላት እንደ ሐዋሳው ማለት ነው። እኔ አሁን ያሳዘነኝ ማለት ነው። አሁን እኔ ያሳስበኝ ያለው አለምዬ ምንድን ነው ታውቂያለሽ? ብሩኬ ፊቱን ጭው አድርጋል። ምድር ሸቃላውላ ሃይሚ ላይ ይፈርዳል። እሱ ነው የሚያስጠላው። አይፈርዱም። ካስታወሳችሁ ሐዋሳ ሄዱ ጊዜ አብረን እንደርስ ስትለው ማለት ነው
አንተ ካልፈለግ ሌላ ሰው አመጣለሁ ሲል እኮ ነው። ነይ ነይ ነይ። አይ ወንድ ልጅ ምን መሰለሽ ከአንተ ሌላ ሲባል አይወድም። በፍጹም በፍጹም ማንም አይወድም ማለት ነው። ማንም ወንድ አይወድም። ስሜታ የሚያደርግ ነገር ስለሚሆን ሊበሳጭ ሊናደድ ይችላል። አይናደድ ማለት አይቻልም፣ ያናድዳል። ግን ወዲያው ፍራንክ መሆኑን መናገርና ወዲያው ሶሪ ተባብሎ መተው ነው እንጂ የስራው ባህሪ ስለሆነ ለምደውታል እነሱ። ወረዲ እኮ እነሱ እኮ ማለት ነው እነሱ ፍራንክ ሆኖ እያወቁ ማለት ነው ለእኛ ብለው እነሱ ፊታቸው ጭው ሲያደርግ ምድር ሸቃለች እዚህ ጋር ይሰድባሉ። ኮሜንት ገብተው አንቺ ከዚህ በፊትም ለካ እንደዚህ ነበርሽው እኛኛኛ ይላሉ እኮ። አሁን እኮ አንቺ ገና ለገና ፕሮቴክት የምታደርገው እንዳትሰደብ በኋላ የሚመጣው ነገር እንዳይሰድቧት ብቻ ነው። እና አይዞሽ አይነኳትም። እያወቁ ማን ይነካታል? የማያውቅ ሰው ቢናገር ምንም አይድረምሽ። አሁን እዚህ ጋር ፕሮፋይል ቲክቶክ ላይ ይቀይራሉ፣ ዩቱብ ላይ ሄዶ ይሰድባታል። ሀራ ምስኪን። አይ አንዳንድ ሰው በጣም እንትን ነው፣ ማንነቱን ደብቆ የእሷን ፊት ለፊት ያስቀምጥና ሌላ መጥፎ ኮሜንት ጽፋል ማለት የእሷ ደጋፊ ናቸው ለማለት ነው። አሁን በቀደም ገጥሞኛል። የተጣሉ የነበሩ ፎቶ የሩታን እናት የዘቀዘቀችው የሃይሚን ፕሮፋይል አድርጋ ነው። ግን ሃይሚን እንኳን ፎሎ አላረገቻትም። በእውነት ብሩኬንም ሃይሚንም ፎሎ አላረገችም እንዳናግሯት እንኳን ማለት ነው። ግን ዘቅዝቃለች፣ ልክ የእነሱ ደጋፊ መስላ ማለት ነው። እዚህ ጋር እኮ የሚሳደቡና የሚያደርጉ ልጆች እኮ እንኳን እንደኛ ማለት ነው ሚዲያ ገስት ከፍተው እንኳን የእነሱ ነገር አንድ ቀን እንኳን ክፉ ነገር ቢሆንም ጥሩ ነገር ቢሆን እኮ በድምፅ እኮ አውርቶ አያውቁም። ዝም ብሎ እንደ ሌባ ውስጥ ይገባሉ፣ ይወጣሉ፣ ዩቱብ ይሄዳሉ፣ ሸቃላው ላይ ሰድባል። እንዲህ አንቺ እኮ እንዲህ ነሽ፣ አንቺ እንዲህ ነሽ፣ አንቺ ነገሩ ያው ተሳደቡ ምን አሉም ያው ኦልሬዲ ካዩ ለነሱ ያው ስራው ቪው ይጨምራል። መታየቱ ነው ዋናው። ደግሞ ሰው ኮሜንት ካልጻፈ ላይ ካላረገ የሰብል ብቻ አይቶ ይሳድባል። ይኸውልሽ ማለት አሁን አንዳንድ ጊዜ አይተሽ እንደሆነ ኮሜንት የሚበዛበት ቤት ቪዲዮ በጣም ብዙ ይታያል ማለት ነው። ሰው ስድብም ቢሆን ሪያክት ሲያደርግ ብዙ እይታ ያገኛል ቪዲዮ ማለት ነው። ሰው ግድ እንደዛ መጻፉ ማለት መጥፎ ነገር መጻፉ ጥሩ አይደለም፣ ለነሱ በጣም ይከብዳል ቃሉ። ግን ለቪዲዮ ደግሞ ቫይራል ይወጣል እንደዛ ሲያደርጉ። አዎ ደግሞ ቀብራራ ሰው ማለት ነው ብትሳደቡ ማለት ነው ከቀብራራ ምንም ነገር አታወጡም። ቀብራራ ሴት ቀብራራ ነው መቼም ቢሆን እኮ አልኩሽ እኮ እነሱ ማንነታቸውን በደንብ እንደናንተ እንደኔ የሚያውቃቸው ምንም ሊናገራቸው አይችልም። በቃ ይታወቃል። ደስ የሚል ነገር ማለት ነው አለም ደስ የሚል ነገር በአንድ በኩል እኮ ደስ የሚል ነገር ትላንትና የሃይሚዬ ማንነት ካሳየ በኋላ ልጅ የመጣ ደስ ይላል። አንዴ እሱ ዝም ብሎ ቢያመጡ ይሰድባሉ። አይ ትላንትና በጣም ቆንጆ ነው ያደረገው። እውነት ከዚህ በፊት ሃይሚ ፕራንክ እያደረገች የእሱን ማንነት እንዳሳየችው የእሷን ማንነት ነው ያሳየው። ዛሬ የመልስ ምቷ ግን እሷ ከበደ እንጂ እና ቆንጆ ነው። የትላንቱ ቆንጆ ነው። ዛሬ እኮ እሱ ብሩክ እግዚአብሔር ያውቃል። ብሩክ እያወቀ ለቪዲዮ ለአይን ለእኛ ብሎ ካልጨከነ ይበላሻል፣ ቪዲዮ ይበላሻል ብሎ ለካሜራው እንደዚህ ፊቱን ጓጓጓ ካረገ ነው እንጂ ብሩክ ፍራንክ እንደሆነ ያውቃል፣ ጠንቅቆ ያውቃል። ብሩክ እንኳን ብሩክ እኔ ራሴ እኮ ፍራንክ ቢሆን ስለሚያናድድ ጓ ማለቱማ የት ይቀራል? ያናድዳል አልኩሽ እኮ ምንም ቢሆን መናደዱ ማይቀር ነው። አይደለም እሱ እኮ ጓጓ ካላለ ቪዲዮ ተሰራ እንዳልተሰራም እኮ እንዴ ጓ ካላለማ አይወደም ማለት ነው። አይወዳትም። ምንም ማንም ቢወስዳት ምንም አይመስለው ማለት ነው። ጓ ማለትማ አለበት ግድ ነው እኮ ጓጓ ካለ ደግሞ አዳሜውላ ብሩኬ ላንቺ መጥፎ አይደለም። ብሩኬ እነሱ ኮሜንት እኮ ነው በኋላ ገብተሽ ታያለሽ። ብሩኬ ላንቺ መጥፎ አይደለም። ቡቡ ራስን ጠብቅ ቡቡ ወይኔ ቡቡ ምስኪን ሐራም ቡቡ ምስኪን። አንተ እኮ እንደዚህ ሐዋስ ከአዲስ አበባ ጀምሮ እንትን እያደረግህ አንተ ወክ ሲያደርጋት በአንተ ላይ ይገባል። ለቡቡ አይገባም እላለሁ እኔ ደግሞ ቆሜ ይሰሩለት ምን አለበት ቢያዝኑለት።
ይዘኑለት ምን አለ ልጁ ደግሞ ማለት ነው ሃይሚ ጋር ያው የመጣ ልጁ አንድ ነገር እንዳይወራ ደግሞ ክፉ ነገር ብሩክ የሚያናድድ ነገር ካወራ እሱ ራሱ ባናቱ ይቆማል። ኧረ አንቺ ነሽ አንደኛ የምታቆሚው። ተጣላና ከኔ ጋር ፍቅርዬ አይደለም ልጁ እኮ ነው ብሩክ። አሁን ሃይሚ ጋር የመጣ ልጅ ብሩክ ጋር እንደዚህ ጓጓ ብሎ ብሩክ ላይ ትንሽ ካወራ እሱ ራሱ ባናቱ ይቆማል። ልጁ ነው ልጁ ነው እና ብሩክ ላይ እኔም በብሩክ ላይ ጨምራለሁ እንደ በሃይሚ ላይ ጨምረ ብሩክን ወገን ድረሱ እንጂ ያይ ልጁም እነሱን ሄልፕ ለማድረግ አክሰኝ ብለው ስለሆነ ክፉ አትናገሩ። አንዳንድ ሰው ሚዲያ ያለመደ ሰው ከሆነ ቃላቶች ይከብደዋልና ምነው እነሱን ባረዳ እነሱ ጋር ባልሆንኩ እንዳይል ልጁንም መጥፎ ነገር መናገር አይገባም። አይ ሃይሚ አምቃ ነው የመጣችው። እግዚአብሔር ባለፈው ልጁ እኮ ማለት ከያየ ፎቶ በዋትስአፕ ልከሽ ነው ሄጂ በፎቶ በዋትስአፕ ልከሽ ነው የኔ ውድ ማለት ነው። ሌላ እንዳለጥፊ ልትለጥፊ ነው። የምን ፎቶ ነው የምትይው? ምን አሽኝ ዳዬ ፎቶ ለቅሽ ነው። የማንን? አንቺ አይደለሽም ታች ክያለች። ፎቶ እኮ የኛው የልጁ ፎቶ አይደለም እኮ ሌላ ፎቶ ነበርና እሱ በቅሽ ነው ያልኩት። እናንተ ልጁን እግዚአብሔርን ተርቦታ ሰተን እኮ ለልጁ ነገር ማውራት ለኛ እኮ አይገባም። ለምን እነሱ ስራ ነው። አንድ ሰው መጥቶ በሃይሚና በቡራክ መሀል ገብቶ ፎቶ ተነሳ ወይም ቪዲዮ ሰራ ማለት እኮ ወሰደ ይዞ ሄደ ጠፋ ማለት አይደለም። ከላስ አንቺ ቅድም አውቀሽ ሰውን አንጫጫሽው። ያኔ 50-60 ሰው ነበር አንቺ ቤት እኮ። አረ አንቺ መቻ አይተሽ ነው እኮ ሁሉ ወጣ እኮ። ሳሚራ መታሰድ ባወጣችው ሁሉ ሰው መጣ። ፍቅርዬ ዝጊ፣ ፍቅርዬ በትሽን ዝጊ፣ ፍቅርዬ በትሽን ዝጊና ነይ ለምንድን ነው የምዘጋው? ይኸው ለነገሩ ታከብሪያለሽ። ሰው የሚልሽን እግዚአብሔር ያክብርሽ። ታከብሪያለሽ። ማጥፋትሽ በጀ በእውነት ይሻላል ማለት ቪዲዮን ታይቶ ምንም ነገር እስከሚዳረግ ሰው ልጆቹም ለምን ይናደዱ? እኔ ልጆቹ ማናደድኩ ደስ ይላል። ለምን እንደሆነ ታውቂያለሽ? እነሱ አሁን ጸብ ይመጣል። የተናደደ ሰው ክፉ ቃል ይናገርና ጸብ ይመጣል፣ መሰዳደብ ይመጣል። ከዛ ደግሞ እህታማቾች ሆናችሁ እንደዛ እንዲሆን እኔም አልፈልግም እና አይደለም እኮ አለምዬ፣ እኔ እኮ አይደለም ልጁ ፎቶ ያስቀመጠችው አንድ ልጅ እኔ ጠዋት ነው ቤትን የከፈትኩት ማለት ነው። ጠዋት ከፍቼ ብሩኬ ዛሬ ለብሩኬ እቺ እንኳን ዘድ ብሩኬ አድናቂ የብሩኬ ኢት የምትባል ልጅ አለች። የብሩኬ አድናቂ የምትባል ልጅ ዘድ የምትባል ልጅ አለችና እኔ ደግሞ ከሷ ጋር ወይኔ ዛሬ ብሩኬ ጮጋራው ጠብቅ እያለ ነበር። ጠዋት እኮ ነው ጠዋት 3 ሰዓት አካባቢ። ከዛ ብሩኬ ጮጋራው ዛሬ የብሩኬ ጮጋራ እግዚአብሔር ድረሰው ምናምን እያለን እሱ ደግሞ አበዛ። ባለፈው እብድ ብሎ ልጁ አመጣ። ከዛ በኋላ ደግሞ ከዚህ ሁለቱም እኮ ፈን ነው። ጥሩ እኮ ናቸው። ፈን ነው። በዛ ላይ አልዋለም አላደረም። ወዲያው ነው። አዎ ከዛ 2 ጊዜ እንደም ባለፈው እራት ብሎ አመጣ። ትላንትም አመጣ። ከዛ ሃይሚ ደግሞ እየቆጠረች ቦምብ ልታፈንድ ነው እንደምናምን እያወራን ነበር። የእሷ ቦምብ ነው የሚከብደን። በዛሬ ብቻ በማረችን በአንድ ቀን ትጨርሰው ብቻ በይ። አንድ ቀን ጨረሰች፣ 2 ቀን ጨረሰች። እኔ ራሴ እንኳን ማለት ነው አልችልም። 2 ቀን አልችልም። እኔም እንዳንቺ ወጥቼ ልናገራለሁ አለዛ ዛሬ እንትን ነው ዛሬ ፍራንክ ነው ብላ ካላወራች እኔ አዳሜ ፊት ለምን እዚህ ቤት እገባለሁ? ቤተን ዘግቼ ነው ቁጭ ብላ ውይቱ ማታ ገብቼ አይቼ ምክንያቱም ሲናገሯት ላለማየት ብለሽ አልፈልግም አለች። አንቺ እኮ ስማርት ነሽ። እሱ ሲናገር ቢሆን ችግር የለም በሉ ግፉ ትያለሽ። ኧረ በኢየሱስ ስም አንድ ቀን እግዚአብሔር አለምዬ እግዚአብሔር ነው የምልሽ። ከእግዚአብሔር የሚበልጥ ነገር የለም። እግዚአብሔር ማለት ነው። ብሩኬ አንድ ሰው በክፉ ነገር ሲያወራ ግፉ አልልም። ምን አገባችሁ? ሸቃልት ሽንት ቤት ጠቢ ምንም ይስራ። ከዛ ሃይሚ እግዚአብሔር አላት ብዬ የምደግፋለሁ እንጂ ግን ባለፈው ታዲያ ሲናገሩት እናቱ ተዘቅዝቃ ምን አልሽ አንቺ? ፍቅር ሄድሽ? ይያ ተናገሪ አውሪ። እሺ አሁን እየቆነ ስራ ይዤ ነው። የስንት ሰዓት እየደረሰብኝ ስለሆነ
የማፍጠሪያ ሰዓት ደረሰ። ገና ነው እኮ ገና ነው፣ ግን እያዘጋጀው ነው። ጎበዝ ናችሁ እኮ እየሰራችሁም እያዘጋጀው ነው። ምግብ ምናምን እየሰራው ነው። ሴትዮ የስራ ናትና እናንተ ነው ገባ ገባ ብሉ። እስዊት ናይ ግቢ። እስዊት ደግሞ የብሩኬ አድናቂ ናይ ግቢ። እና አንቺ ዛሬ ፍቅሬ ባለፈው ታዲያ እኔ ቤት መተሽ ነበር ፍቅር በቀደም